Oh! Oh mon gros! Really touches the very heart part of who we are. ከዛም ባለፈ ሁኔታ ደግሞ ማለት ነው ስፔሻሊ ደግሞ ኢትዮጵያ ላሉት ልጆች ደግሞ በጣም ከባድ ሁኔታ ውስጥ ነው የሚያደርገውና ብዙዎቻችሁ የምትጠይቁት ጥያቄ አለ። ይሄ ምንድነው? የተመሳሳይ አፍቃሪ መሆንና በእግዚአብሔር ማመን ይቻላል ወይ ብላችሁ በጣም ጠይቁኛላችሁ። እሱን የሚመልስ ስላይዶች ከዚህ በኋላ አስቀባላችኋለሁ። ያው ባንዲራውን ስላለ ሁለተኛው ደግሞ ቆንጆ አይባልም እና ቆንጆ ያልከው የሌላ እንትን ተከታይ ጤነኛ ነገር አንተ ጭንቅላት ካለዚህ ነገር ሁሉ አያስብም እንዴ? እንደገና ይሄ ልጅ ሰላም ክርስቲያኖች ብሎ ነው የሚጀምረው። እንዳልኩሽ ቤተክርስቲያንም ላይ ቦታ የለም። ቀጥታ መተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር አረ እየተዋወቀን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደሞ አምናለሁ ጊዜው ደርሷል። ጊዜው ደርሷል። አሁን ደም ሲጠጣ የነበረ ሰላም ጤና ይስጥልን ትዝታ ሚዲያ ቤተሰቦች እንደምን ሰነበታችሁ እንደምን ቆያችሁ እንደምን ዋላችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ በአንዳንድ ጉዳዮች ላይ ተመልሼ መጥቻለሁ የመጀመሪያው ልናየው የፈለኩት ጉዳይ እንደምታውቁት ትናንትና በአውስትራሊያ ሲድኒ የነበረውን የሽብር ጥቃት አይታችኋል በጣም የሚያሳዝን ታሪክ ነው ትራጀዲ ነው የገጠመው እሱን እናያለን እሱን የማይበት ዋነኛ ምክንያት ከራሴ ከኢትዮጵያ ሀገር ጋር የሚያነጻጽረውን ጉዳይ ወይም የተወሰነ ማያይዝበት ጉዳይ ስላለኝ ነው እሱን ለማንሳት የፈለኩት ግን አጠቃላይ ግን እንደ ሰባዊ ምንም የማያውቁ ንጹሃን ነው እንግዲህ ትናንትና የተጨፈጨፉት በተለይ አይሁድ ባህል የሚያከብሩ አይሁዳውያን ናቸው አብዛኞቹ የሞቱት እሱ ለተንተርሶ የተደረገ አንድ the የተባለ ጀግና ደግሞ እሱን ተንተርሼ ከአገራችን ጋር ማያይዘው ጉዳይ ስላለኝ ነው እሱን እናያለን ሁለተኛ ደግሞ እንደምታውቁት ስቲል በኢትዮጵያ በወለጋ አርሲ ግድያው እየቆመ አይደለም ከዚህ ከግድያው ደግሞ ከፍ ብሎ አሁን ካህናትን ሁሉ እስከ መግደል ተደርሷል ከትናንትና በስቲያ የአገረ ስብከቱ ዋና አስተዳዳሪ የነበሩት ካህን እንደተገደሉ ሰምተናል ስቲል ግድያው አልቆመም በየለቱ ግድያ ነው ያለው ሁላችንም እኛም በሶሻል ሚዲያ ላይ ሆይሆዋልን እሱንም ምንም መብትም ያገኛ አይደለም የንጹሃን ሞት በሶስተኛ ደረጃ የምናየው እና ዋነኛ ደግሞ ልንናገር የፈለኩበት ዋነኛ ምክንያት ደግሞ የዚህ የተመሳሳይ ጾታ ጉዳይ ነው በዚህ በጋዜጠኛ ሶፎንያስ ተንተርሶ አሁን ደግሞ በተለይ ደግሞ በሚያሳዝንና በሚያሳፍር ሁኔታ ደግሞ በአደባባይ ላይ የተገለጡ እንደ ህጋዊ መተው ለኢትዮጵያውያን መግለጫ ሲስከሚሰጡ ድረስ እየሰማን ነው እሱ ላይ በሰፊው እናያለን ሌላው ደግሞ የመጨረሻውን የምናየው በዚህ ተመሳሳይ ቢሆንም ከዚህ ከጋዜጠኛ ተክለሃይማኖት አበበ የእግረኛ ሚዲያ ላይ የሰጠውን አስተያየት በዚህ በሶፎንያስ ጉዳይ ላይ የሰጠውን አስተያየት ተንተርሼን እሱ ላይ ሪአክት አደርጋለሁ በእነዚህ ጉዳዮች ላይ የተወሰኖች ነገር ለማየት እንሞክራለን እንግዲህ እናንተም እንደተለመደው ላይክ በማድረግ እንድትጀምሩ ፈልጋለሁ ከዛ ውጭ ደግሞ ሰብስክራይብ ያላደረጋችሁ ቤተሰብ ሰብስክራይብ አድርጉ ለቤተሰቦቻችሁ ሼር እንድታደርጉ ጋብዛችኋለሁ ወደ መጀመሪያው ቪዲዮ ይሄዳለሁ እንግዲህ ትንሽ እዚህ ላይ የቪዲዮ ማሳያችሁ ቪዲዮ ላይ ህፃናት ባዩት የተመረጠ ነው ትንሽ ተኩስም የተለያዩ ጉዳዮች ስላሉበት ህፃናት ባዩት የተመረጠ ነው ላችኋለሁ እስቲ ወደ መጀመሪያው ቪዲዮ እንሂድ ቀደም እንዳልኳችሁ እንግዲህ የመጀመሪያው ቪዲዮ ለማሳየት የፈለኩት ምንድነው ትናንትና በጣም በሚያሳዝን ሁኔታ አውስትራሊያ ሲድኒ ውስጥ የሽብር ጥቃት ደርሶ ነበር በዚህም 17 ደርሰዋል 17 ንጹሃን ሰዎች ተገለዋል ከ44 በላይ ደግሞ እንደቆሰሉ ነው በአለም አቀፍ ሚዲያ እየተዘገበ ያለው እንግዲህ ድርጊቱን ሁላችሁም እንደምታውቁት አባትና ልጅ የፓኪስታን ዜጋ የሆኑ አባትና ልጅ ናቸው ለዚህ ሽብር ጥቃት ሌላ ምንም ነገር የለውም እንግዲህ ከእምነት ጋር የሚያያዝ ነው ጥላቻን ተንተርሶ ያለ ጉዳይ ስለሆነ ማለት ነውና በዓሉ የአይሁድ የራሳቸው ባህል አለ በዛ ባህልን ተንተርሶ ነው ባህር ዳርቻ ላይ
እያከበሩ ባሉበት ውስጥ እንግዲህ ምንም በማያውቁት ሁኔታ ተኩስ ተከፍሎ ይሄ ሁሉ ንጹሃን ሰዎች እንዲመቱ የሆነው ስቲልም እንግዲህ ዓለም አቀፍ ሚዲያ ነው፣ የዓለም አቀፍ ሰዎችም እየዘገቡት ነው። ዓለም ሁሉ ስለሱ ነው አስተያየቱን እየሰጠ ያለውና እኛም እንግዲህ የሰው ልጅ እንደ ሰብአዊነት የሰው ልጅ መሞት በጣም የሚያሳዝን ትራጀዲ ነው እየሆነ ያለውና እኔ እዚሁ ላይ ከራሴ ከኢትዮጵያውያን ጋር ላነጻጽር የፈለኩት በዚህ ትራጀዲ ውስጥ አሁን እዚህ ስክሪን ላይ እንደምታዩት ከገዳዮቹ ወይም ይሄንን የሽብር ጥቃት ከሚያደርጉት ውስጥ አባትና ልጅ ውስጥ አባትየው እየተኮሰ ወደ ህዝቡ እየተኮሰ ሲሄድ አንድ ደግሞ እንደሱ ከሱ ጋር እኩል ተመሳሳይ እምነት ያለው የእስልምና እምነት ተከታይ የሆነ አህመድ አልአህመድ የሚባል ደግሞ በዛ በቢቹ ወይም በባህር ዳርቻው ላይ ጀስት እንደዚህ እቃ የሚሸጥ ሙዝ ምናምን የተለያዩ ነገሮችን ለዛ ቢች ዳርቻ ላይ ላሉ ሰዎች የሚሸጥ ግለሰብ ነው። እንግዲህ ዜና ላይ እንደሰማ ነው። እሱ ደግሞ የዚህን ግድያ የዚህ እየተኮሰ የሚገለውን ሰው ያለምንም ልምድ እንደው ሰብአዊነት ተሰምቶት ምንም ሙስሊም ቢሆን እንኳን አስቡት ሙስሊም ናቸው ብሎ እንኳን አይደለም ሰው ያለምንም ንጹሃን ሰዎች ሲገደሉ ሰብአዊነት ተሰምቶት የራሱን ህይወት አሳልፎ ሰጥቶ ምን እንዳደረገ እንመልከት እስቲ። በጣም የሚያሳዝን ሚዲያዎች እየዘገቡት ነው ያሉት። እስቲኛ ቪዲዮን አይተን እንመልከት ፕሊዝ። ህፃናት እንዳዩት ጋብዛችኋለሁ ፕሊዝ። Oh mon gros! Ouais mais y'a son pote, il va se faire tirer dessus. Il est trop con le mec à l'arme. Alright. እንግዲህ እንዳያችሁት ነው ይሄ ነጭ የለበሰው አሁን ይሄኛው ነው አንደኛው ገዳይ አባት የሚባለው እንግዲህ ይሄ ነው። መሳሪያውን እንዴት እንደተቀበለው አይታችኋል። እኔ በጣም ምን አይነት ጀግንነት ነው ብዬ ነው አሰበው። በተለይ ደግሞ እኔ ከራሴ ከኢትዮጵያ ውስጥ ከሚሆነው ነገር አንጻር ሳይ እንግዲህ ገዳዮቹ ከእምነት አንጻር ነው እንግዲህ ፓኪስታናዊ ናቸው ሙስሊሞች እንደሆኑና ሰምተናል። ይሄም ደግሞ አህመድ አልአህመድ የሚባለው ደግሞ እሱ ሙስሊም ነው፣ ግን ህይወቱን አሳልፎ የሚሰጥም ደግሞ ሙስሊሞች አሉ። ስለዚህ ሁሉም ሙስሊም የዚህን ያህል ጽንፈኛ ናቸው ብለን እንኳን እንዳና የሚያደርገን ነገር ነው። እኛ በሀገራችን ኢትዮጵያ ውስጥ ስናድግ የነበሩት ሙስሊሞች ምን ያህል ቅን የነበሩ ከክርስቲያኑ ጋር ከማህበረሰቡ ጋር አንድ ልቦ ነው በአንድ ማዕድ ላይ ከፍሎ የሚበላ የነበረ ሙስሊም ነው የነበረው። ዛሬ እነዚህ ኢትዮጵያ ውስጥ ወሃቢያ ገብቶ የሚያርዱ ሳይመጡ በፊት ማለት ነው። ዛሬ ከምንም በላይ ሃይማኖቱን እናቃለን ብለው እንግዲህ የንጹሃኖችን ግድያ እንደ ዶሮ አንገት እየቀነጠሱ የምናየው አሁን በወለጋ ላይ እነሱ ናቸውና የዚህ ትናንት ለተፈጸመው አውስትራሊያ ሲድኒ ላይ በጣም ዜናዎች እየዘገቡት ያለው እንግዲህ ይሄ ግለሰብ ሁለት ቦታ ላይ ተመቶ አህመድ አልአህመድ የሚባለው ሁለት ቦታ ላይ ተመቶ ሆስፒታል ነው ያለው። በጥሩ ሁኔታ ላይ እንዳለ ነው የሰማነው። ግን እኔ አሁን ለእናንተ ለተመልካቾቼ ለማቅረብ የፈለኩት ዋና ርዝኔ እንደዚህም አይነት ሙስሊም አለ። እኔ ይሄንን ሙስሊም የዚህን ጀግንነት ሙስሊም ሳይ ኢትዮጵያ ውስጥ እኔ ህፃን ወጣት ታዳጊ ያለው የነበሩ ጓደኞች አብሮኝ ያደጉ ሙስሊሞችን በዛ አይን ነው ማየው። ያ ነበር የኢትዮጵያ ሙስሊም የነበረ ልክ እንደዚህ አይነት ጀግና ለሰዎች ለሚያዘን ለምን ብሎ ሰብአዊነት የሚሰማው። ዛሬ ግን ኢትዮጵያ ውስጥ ያለው ወሃቢያ ግን ክርስቲያንን በማረድ የሚደሰት ወሃቢያና ሙስሊም ነው ያለው እንግዲህ እና በጣም የሚያሳዝን ነው። እኔ ለዚህ ጀግና ሙስሊም በጣም ትልቅ ክብር አለኝ። እንግዲህ ዓለም አቀፍ ሚዲያዎችም እየዘገቡት ነው ያሉት። እንግዲህ ለሞቱትን ነፍስን ይማርልን ነው የምንለው። በጣም የሽብር ጥቃት በዓለም ላይ እንግዲህ እየተባባሰ ነው የመጣው። በሀገራችን በኢትዮጵያ ደግሞ ዴይ ቱ ዴይ የሆነ ድርጊት ነው እና የሚቆጥርልን የለም። እንግዲህ እዚህ 15 ሰው ነው የሞተው። ኢትዮጵያ ውስጥ ግን በየጊዜው ንጹሃን ሰዎች እየሞቱ ነው ያሉት። በተለይ ደግሞ እንደነገርኳችሁ ቅድም በዚህ በወለጋ አርሲ ላይ ከዚህ በፊት ንጹሃን ሰዎች ንጹሃን እናት፣ አባት፣ ህፃናት፣ ወጣቶች ነበር እየሞቱ ያሉት። በጣም በሚያሳዝን አሁን ከፍ አድርገውት ወዴት ሄዷል? ትናንትና እንደሰማችሁት
በእዛው አርሲ ወለጋ አካባቢ ላይ ያለው የሀገረ ስብከት ዋና ስራ አስኪያጅ ኦሮሞ እኮ ናቸው። ደግሞ እኮ የሚያሳዝነው ኦሮምኛ ተናጋሪ ኦሮሞ ናቸው። ግን ኦሮሞ በመሆናቸው እንኳን አልተረፉም። ከኦርቶዶክስ በመሆናቸው ነው የተገደሉት። ሁሌም የምንጮህ ይሄ ነው። ስለዚህ ተገለዋል በጣም በሚያሳዝን ሁኔታ። ይሄ ነው ያለው ኢትዮጵያ ውስጥ። እኔ ምን ማድረግ እንዳለብን የምናውቀው ነገር የለም። መንግስትም ምን አይነት አክሽን እየወሰደ ነው አሮን ነው። እኔ ከመንግስት ኦርቶዶክሱን ወይም ኦርቶዶክስ ክርስቲያኑ ይጠብቃል ወይም ህብረተሰቡን ይጠብቃል ብዬ በግሌ አላምንም። አጀንዳ መሆን ስለሚጠበቅበት እኛም እየመጣን በቲክቶክም በሚዲያ መናገር ስላለብን፣ የሰው ነፍስ ግን እንደዚህ በቀላሉ እየጠፋ ነው እና እኔ በተለይ ሶሻል ሚዲያ ላይ የምንሰራ ሰዎች ድምጻችን ሊጮህ ግድ ነው። አሁን ጥሩ ጅማሬ ነው ያለው። በአሜሪካ ላይ ያሉ በዚህ በኦርቶዶክስ አገልጋይ ላይ ያሉ ሰዎች ትልቅ ስራ እየሰሩ ነው። እኛም ከፍ ብለን ከዚህ ማገዝ በሚገባን ጉዳይ ላይ ማገዝ አለብን። ምክንያቱም ይሄ ነገር የሚቆም አይደለም። እነሱም ተደራጅተው ነው የገቡት። የመንግስት ድጋፍ አላቸው። በተለይ ከዛ አካባቢ ላይ ኦርቶዶክስና ክርስቲያን ሆነ ከነሱ እምነት ውጭ የሆነውን ኢቭን ሙስሊም ሆነው ራሱ የኢትዮጵያ ሙስሊም ከዋህብያ እምነት ውጭ የሆነውን ሁሉ የሚለቁ ሰዎች አይደሉም። ግን ሁሉም ዝም ብሏል። ሁሉም እነሱ አድፍጠው ነው ዛሬ አንድ ይገላሉ፣ ነገ አንድ ይገላሉ፣ ከነጎታ ኦፖርቹኒቲ ሲኖራቸው ደግሞ ቀዝቀዝ ሲል ደግሞ እንደባለፈው ደግሞ 40ም 50ም ሰው መግደላቸው አይቀርም። ስለዚህ በጣም የሚያሳዝን ታሪክ ላይ የገጠመን ነው ምላችሁ። እስቲ ወደ የሚቀጥለው ቪዲዮ እንሂድ። እንግዲህ የሁለተኛ ልናገርባቸው የመጣውበት ዋነኛው ትልቁም የዛሬ ርዕሴ ይሄ ነው። እንደምታስታውሱት ከዚህ ከሁለት ሳምንት በፊት የጋዜጠኛ ሶፎንያስ ያደረገውን ድርጊት ሁላችንም እናውቃለን። በኢትዮጵያ ውስጥ ምን እየተሰራ የሆነ አንድ ምሳሌ በአደባባይ በአደባባይ የወጣ ሚስጥር ቢሆንም በኢትዮጵያ ውስጥ ግን ይሄ ነገር እንደተስፋፋ እንደዘመተ በማንጠብቀው እኛ ከምንገምተው በላይ ኢትዮጵያ ውስጥ በዚህ በተመሳሳይ ጾታ በግብረ ሰዶም ሁኔታ ውስጥ ኢትዮጵያ ውስጥ ተስፋፍቷል ተብሎ ስንጮ ነበር ላለፉት 5-6 ዓመት። በተለይ ደግሞ ትላልቅ የምንጠብቃቸው ሰዎች ሚዲያ ላይ ያሉ ሰዎች በዚህ ጉዳይ ላይ ሲጮሁዝ ነበርና መንግስትም ጆሮ ዳባ ልበስ ነው የነበረው። አሁንም እንደዛ ነው እና አሁን ይሄንን እንግዲህ አስቡት። በአጭሩ ልናገር የፈለኩት ይሄ ግለሰብ እንግዲህ ውጪ ነው ያለው። በእርግጠኝነት ኢትዮጵያ ውስጥ አይደለም። መልኩን እንደምታዩት ነው እያወራ ያለው። አሁን ቪዲዮን አሰማችኋለሁ። እያወራ ያለው እንግዲህ ጋዜጠኛ ሶፎንያስን ሁኔታ ተንተርሶ ነው ኢትዮጵያ ውስጥ የኛ አይነት ተመሳሳይ ጾታ ያለን ሰዎች አደጋ እየደረሰብን ነው ብሎ በአደባባይ ነው እየተናገረ ያለው። ስሙት እስቲ። እዛ ላይ ከሰማነው በኋላ ሪያክት ባደርግ ይሻለኛል። ወይም አንድ ቀን በፊት ስለ እኛ እርስ በርሳችን የራሳችን ሆፖች ነን፣ የራሳችን ዊና ሄልፕለስ ዊና ሆፕለስ የሚለውን መልእክት አቅርቤ ነበረና I also want to give also different kind of tips also አሁን ነገሮች ሁሉ ተጋግለው ባሉበት ሁኔታ ማለት ነው ሁላችንም including myself በጣም it's really touched the very heart part of who we are። ከዛም ባለፈ ሁኔታ ደግሞ ማለት ነው ስፔሻሊ ደግሞ ኢትዮጵያ ላሉት ልጆች ደግሞ በጣም ከባድ ሁኔታ ውስጥ ነው የሚያደርገውና እኔ በትክክል ከሰማችሁት ኢትዮጵያ ውስጥ ባሉት ሁኔታ በጣም ነው ህርት የሚያደርገው ሲባል ምን ያህል ኮሚኒኬሽን እንዳላቸው ኢትዮጵያ ውስጥ የዘመተ እንደ ወረርሽኝ የዘመተ ነገር እንዳለ ከዚህ ሰውዬ አነጋገር መረዳት እንችላለን። ምን ያህል ኮሚኒኬሽን እንዳላቸው። ይሄ መንግስት ጠፍቶት አይደለም። ኢትዮጵያውያን እኛ የምንጨቃጨቅበት ምንነታረክበት የሚያሳዝን ነው እየሆንን እያደረግን ያለ ነው። ግን ምን ያህል ኢትዮጵያ ውስጥ ስላለው ነገር ስለዚህ በህገ መንግስትም በሃይማኖትም የማይፈቀድ ክልክል የሆነ አጸያፊ የሆነ ከሰውነት ተራ የሚያወጣን ድርጊትን ኦፊሻል ሚዲያ ላይ ወጥቶ ሲናገር እንደ ቀላል እንዳታዩት። ምክንያቱም እዛ ያለው እሱን የሚመስሉ በብዙ ሺህ የሚቆጠሩ ሰዎች እንዳሉ
ማረጋገጫ ስለሚሆን ነው። ስለዚህ ይሄ ግለሰብ እያወራ ያለው በአማርኛ ነው። አድሬስ የሚያደርገው አማርኛ ስፒከር ለሆኑ ሰዎች ነው እንጂ ለሌላ ዜጋ አይደለም። ስለዚህ ለአማርኛ ስፒከሮች ሲናገር ምን ያህል ኮኔክሽን ምን ያህል ኮሚኒኬሽን እንዳለው መረዳት ያስፈልገናል። እኛ ፈዘናል፣ እኛ ተኝተናል። እንቀጥል። እነዚህም ሁኔታ ውስጥ የሚያደርጉትን ነገሮች ማለት ነው ከአካላዊ ጉዳት ጀምሮ እስከ ህሊናዊ ጉዳት ጋር የተያያዘ ስለሆነ እንዴት አድርገን ነው አካላዊ ጉዳቶችን ማስወገድ የምንችለው? እኔ እኮ አካላዊ ጉዳት አሁን ባለፈው ሶፎንያስ ላይ የሆነውን ነገር ምደግፍ ሰው አይደለሁም። በእንደዚህ መደብደቡ ምናምን ምደግፍ ሰው አይደለም። ለህግ አካላት መሰጠት አለበት፣ እስማማለሁ። የተሻለው አማራጭ እሱ ነው። ለህግ አካላት መሰጠት ነበረበት የሚል እምነት ስላለኝ የሰው ልጅ በምንም ነገር ላይ የደቦ ፍርድ መፈረድ አለበት ብዬ አላምንም። በጣም የሚገርመው ግን ተናጋሪው ነው። ልክ መብት እንደተሰጠው በዌስተርኑ ተሰጥቷል። ማንም ማንንም መንካት አይችልም። ህገ መንግስቱ ስለሚፈቅድላቸው አንዱ እነሱም ማንን መንካት አታክ ማድረግ አይችሉም፣ እነሱንም ማንም ሰው አታክ ማድረግ አይችልም። በህገ መንግስት የተፈቀደላቸው ነገር ስለሆነ ኢትዮጵያ ውስጥ ግን ይሄ ነገር በህግም የተፈቀደ አይደለም፣ በሃይማኖትም በካልቸርም ክልክል ነው። አድርጎ አደጋ ደረሰብኝ ሲባል ምን ማለት ነው? አንድ ሰው ወንጀል አድርጎ ወንጀል ያደረገው አካል ተመታው ቢል ያኛው ደግሞ ወንጀል የተደረገበት ሰው ደግሞ ራሱን ለመከላከል ቢሄድ ምን ማለት ነው? ይሄ ሰው እያወራ ያለው እንደተፈቀደለት ነው። እንዴት መከላከል አለን አደጋ? ልክ ጎሄር ተብሏል። መንግስት እንደፈቀደለት ሰው ማህበረሰቡም እንደተቀበለው አርጎ ነው እያወራ ያለው። ግን እኛ ቦታ አልሰጠነውም። ኢናዘር ወርድ እየነገረን ያለ ነው። በቃ እያለማመዱን ነው። አገር ቤት ውስጥ ይሄ ነገር እኮ አንድ ሰው በስነ ልቦና መጎዳት የለባቸውም፣ በአካል ጉዳት መጎዳት የለባቸውም ሲባል ምን ማለት ነው? ምን ያህል እየዘመተ እንደሆነ እንግዲህ መንግስት አለ የሚባልበት ሀገር ውስጥ ማለት ነው። በጣም ነው የሚያሳዝነው። ይሄን ግለሰብ ደግሞ ስሙት። ምንድነው እየጠየቀ ያለ? አሮን ነው። እኔ አሁን ጀነራላይዝ ማድረግ አልፈልግም ፕሮቴስታንቶችን። ይሄ ሰው ግለሰብ እንግዲህ ሚዲያ ላይ ወጥቶ ነው እንግዲህ የፕሮቴስታንት እምነት አማኝ ነኝ ነው እያለ ያለው። ተመሳሳይ ጾታ የሚያደርጉ ሰዎች ከኋላው ባንዲራውን ሰቅሎታል። የነሱ የተመሳሳይ ጾታ ባንዲራውን እያወራ ያለው ተመሳሳይ ጾታን የምንቀበል ሰዎች በእግዚአብሔር ማመን እንችላለን ወይ፣ እግዚአብሔርን ማምለክ እንችላለን ወይ ብላችሁ ብዙ ጊዜ ጠይቃችሁኛልና እንዴት እንደሚቻል ይሄንን ነገር ልኬላችኋለሁ እያለ ነው የሚነግረው። ይሄም በአማርኛ ነው የሚያወራው። ለማን ነው? ኢትዮጵያ ውስጥ ላለ ሰው ነው እንጂ ውጭ ላለ ሰው አይደለም። ስሙት። ብዙዎቻችሁ የምትጠይቁት ጥያቄ አለ። ይሄ ምንድነው? የተመሳሳይ ጾታ አፍቃሪ መሆንና በእግዚአብሔር ማመን ይቻላል ወይ ብላችሁ በጣም ጠይቁኛላችሁ። እሱን የሚመልስ ስላይዶች ከዚህ በኋላ አስገባላችኋለሁ። በጣም እኮ ነው የሚያሳዝነው። በጣም እኮ ነው የሚያሳዝነው። አስባችሁታል? እኔ የፕሮቴስታንት አማኝ ነኝ ብሎ ሁሉንም አልልም። ይህንን የሚጸየፉ እንዳሉ የሚቀበሉትም እንዳሉ አምናለሁ። ግን አሁን ስልጣን ላይ ያለው መንግስት አብዛኛው የፕሮቴስታንት እምነት ተከታዮች ናቸው። ይሄንን ከሚቃወሙ ይልቅ ኢትዮጵያ ውስጥ የተሰራውን ለረጅም ዓመታት የተገነባውን ኦርቶዶክሳዊ ማንነትን ማፍረስ ስለሚፈልጉ አብዛኛውን እያልኩ አይደለም፣ ስልጣን ላይ ያለው መንግስት እንደዚህ እንድትረዱኝ ይፈልጋለሁ። የዚህን የተመሳሳይ ጾታን ከሚቃወሙ ይልቅ ኦርቶዶክሳዊ ማንነት ቢዳከም ውጤታማ ናቸው። እነሱ የሚፈልጉትም እሱን ነው። ለዛ ቦታ ከሚሰጡ ኦርቶዶክሳዊ ማንነት ኦርቶዶክሳዊ ካልቸር በእምነቱ የጠነከረውን ማድከም ቢፈልጉ ደስታቸውን አይችሉትም። እኛም ደግሞ ሶሻል ሚዲያ ላይ ያለን ሰዎች እንደዛው ነን። ምን ልላችሁ ፈልጌ መሰለ፣ 2 ሳምንት እኮ አልሞላውም የጋዜጠኛ ሶፎንያስን ሐሳብ ማነው ሚዲያ ላይ ከተጋለጠ በኋላ
የነበረውን ጫጫታ እኔም ጨምሮ አብዛኞቻችን ሶሻል ሚዲያ ላይ ኢትዮጵያን በሙሉ ተናጋን። ግን ችግሩ የተፈጠረበት ላይ አድራጊ ችግሩን የፈጠረው አካል ላይ እንዳተኮርነ ሁሉ በግማሽ የሚሆነው እንደውም ከግማሽ በላይ የሚሆነው ብል ይሻለኛል ያጋለጠውን ሰው ማጥቃት ነው ሄድ ነው። አረ ኢትዮጵያውያን ምን ሆነን ነው? ችግሩን ያጋለጠው ሰው ላይ ዘመትንበት። እኔ ሁለቴም ቪዲዮ ሰርቻለሁ። ጋዜጠኛ ሶፎንያስ ላይ ያንን አጸያፊ ድርጊት ያደረገው ላይ ከጮህንበት በላይ በተለይ የማልጠብቃቸው ሚዲያ ላይ ትላልቅ ቦታ ያላቸው ሰዎች ሞር ፎከስ ያደረጉት ልጁ ላይ ደግሞ ትኩረት ያደረጉት ልክ የሆነ ከለር ሰጥተውት እሱ ራሱ ሊሆን ይችላል የሚል እዚህ ግባ የሚባል ሴንስ የማይሰጥ አጀንዳ ሰጥተው ልጁ ላይ ዘመቱበት። ምን ተፈጠረ? ይሄው 3 ነው 4 ቀን ሞልቶታል። ያጋለጠው ልጅ እስር ቤት ገብቷል። በማን ፕሬዠርነት? ሚዲያ ላይ በተንጫጫንበት። እኛ ምን እንደነካን አላውቅም ኢትዮጵያውያን። በተለይ ደግሞ ይሄንን የምንጸየፍ ሰዎች ዝም አልን። በአንድም በሌላ ደግሞ ያልተጋለጡ ግን በሚዲያ ላይ ወጥተው ልክ የእኩልነት መመታት የለበትም መደብደብ የለበትም በሚል ስም ሰጥተው ኦፍኮርስ መመታት የለበትም መደብደብ የለበትም እዛ ላይ የደረሰበት አደጋ ሶፎንያስ ተክል አይደለም። እኔም መደገፍ ሰው አይደለም። ግን ይሄንን ተንተርሰው የሄድንበት መንገድ ጋዜጠኛውን ማን ነው ያጋለጠው ልጅ ላይ ዘመትንበት፣ ለስራ በቃ ነው። አደጋ አድራሹ ወይም ይሄንን የተጋለጠበት የተመሳሳይ ጾታን ውርደት የተከናነበው ጋዜጠኛው ተደበቀ፣ የትሂድ አንዴ ጸበል ገባ፣ አንዴ የሆነ ቦታ ላይ ነው ከሀገር ሊወጣ ነው የሚባል አጀንዳ ተሰጥቷል። እንግዲህ እንዳልኳችሁ ይሄንን ከኢትዮጵያ ካልቸር ጋር ሊሆን የማይችለውን ከሃይማኖትም ከህገ መንግስቱ ጋር የማይፈቅደውን ወንጀል የሰራው አካል በፖሊስ ቁጥጥር አይደለም። ሚዲያ ላይ አጋልጦ የፈለጋችሁብኝ ቦታ ላይ ጥሩኝ እናገራለሁ፣ እኔ እንደዚህ አይነት ሰው አይደለሁ፣ የምጸየፍ ሰው አይደለሁም ብሎ ሲጮህ የነበረው ልጅ ደግሞ አደባባይ ስለሆነ እስር ቤት ገብቷል። ለጥያቄ እንፈልጋለን በሚል ድራማ እስር ቤት አስገብቶታል። እኔ ምን እንደመጣብን ኢትዮጵያውያን ላይ እኔ እንጃ። እኔ በጣም ከሚገርመኝ አንዱ ነገር ልገራችሁ። አሁን ጋዜጠኛ ሶፎንያስ ተደበቀ ዋቴቨር እንላለን አይደል? ኦኬ ተደብቆ ሊሆን ይችላል። መንግስት ሊጠይቀው ባደረገው ድርጊት በህግ ሊጠይቀው ማለት ነው። ጠፋበት ነው የምንለው። ታስታውሱ እንደሆነ ይሄ የፕሮቴስታንት አማኝ የፕሮቴስታንት ሰባኪ ነኝ የሚለው ማን ነው ስሙ? ትዝታው የሚባለው በፊት ኦርቶዶክስ የነበረው ከዛ በኋላ አሁን ፕሮቴስታንት የሆነው አሜሪካ የሚኖረው ማለት ነው። የኢትዮጵያ ኦርቶዶክስ ላይ ያ ሁሉ ውርጅብኝ ህጉ ማይፈቅድለትን እንኳን ያ ሁሉ ውርጅብኝ ቤተክርስቲያን ላይ ሲሳደብ የነበረ ሰው ወደ ኢትዮጵያ መጥቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በህግ ጠይቋለው ቤተክርስቲያኔን እንደዚህ አድርጓል ብላ በፍርድ ቤት ልትከሰው ፖሊስ ይዞ እንዲቀርብ ሲባል ታስታውሳላችሁ። እኛ እኮ ዛሬ ያወራነውን ነገር ስለምንረሳ ነው። ሾርት ሚሞሪ ነው ያለው ራሱ አገሩን የሚያስተዳድረው ፕራይም ሚኒስትር። እንደዛ ነው ይሆን ነው። እና ይሄ ጋዜጠኛ ማን ነው ስሙ? ትዝታው ኢትዮጵያ መጥቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሳው ለፖሊስ ተይዞ ይቅረብልኝ ብሎ ፍርድ ቤቱ ሲወስን ለፖሊስ ኃላፊነት ሲሰጠው ፖሊሱ የመለሰውን ታስታውሳላችሁ። ላገኘው በአድሪሱ በተሰጠኝ መሰረት ላገኘው አልቻልኩም ብሎ የአዲስ አበባ ፖሊስ ወይም ፌዴራል ፖሊስ ማለት ነው ትዝታውን እኮ ነው። ትዝታው ግን ሚሊኒየም አዳራሽ ላይ ትልቅ ጉባኤ አዘጋጅቶ ፕሮግራሙን ጨርሶ ወደሚያርፍበት ሄዷል።
ፖሊስ ግን በአድሪሱ በተሰጠኝ ቦታ ላይ ትዝታውን ላገኘው አልቻልኩም ብሎ ለፍርድ ቤት መልስ ሰጥቷል። ኢትዮጵያውያን የት ነው ያለ ነው? ይሄንን እንኳን ማሰብ አንችልም። ሪሊ አሁን ፖሊስ እሱን አጥቶት ነው በአደባባይ ላይ ወጥቶ ሲሰብክ የነበረ ልጅ ሲዘምር የነበረ ልጅ ጠፋብኝ ላገኘው አልቻልኩም ያለ ፌደራል ፖሊስ ሪሊ ትዝታው ጠፍቶ ነው? አይደለም። ስልጣን ላይ ያለው መንግስት ኦርቶዶክስን ማዳከም ስለሚፈልግ እነሱ ስልጣን ላይ ያለው መንግስት አብዛኛው የፕሮቴስታንት እምነት ተከታይ ስለሆነ ጊዜው የኛ ነው በሚል መንገድ ይሄንን ግለሰብ መያዝ አልፈለጉም። ስለዚህ አድሬሱ የተሰጠኝ አድሬስ ትክክል አይደለም ላገኘው አልቻልኩም ብሎ እንደውም በወቅቱ መሳቂያ ነበር። አሁንም ጋዜጠኛ ሶፎንያስ የት እንዳለ መንግስት በትክክል ያውቃል። ልፈልግ ብሎ ቢያገኘው ያገኘዋል፣ ግን አይፈለግም። ምንድነው የሚፈለገው? አጀንዳ መሆን። እኛ ሶሻል ሚዲያ ላይ ተጥደን ይሄ ከዚህ ገባ እከሌ ከዚህ ገባ ይሄ ከዚህ ገባ እያለን ብንጮህ ይሻላል። መንግስት ግን የራሱን ስራ ይሰራል። ለኛ አጀንዳ ተወርውሮልናል። አሁን ይሄም እንግዲህ እንዳያችሁት ነው። ፕሮቴስታንት ነኝ ይላል። ተመሳሳይ ጾታ አፍቃሪ ከሆናችሁ ግን ችግር የለበትም እግዚአብሔርን ማምለክ ይቻላል ብሎ እየተናገረ ነው። ኑ አስረዳችኋለሁ እንዴት እንደሆነ። እባካችሁ ኢትዮጵያውያን አረ ስተናል፣ አረ እንድንሆን፣ አረ ትውልድ እንዳይጠፋ። ኢትዮጵያን የነበራትን ቀለም ማጥፋት ነው የተፈለገው በአንድም በሌላ በውጭም ተጽዕኖ አገር ውስጥም ባለው ስልጣን ላይ ያለው መንግስት። ወደ ቀጥለው ቪዲዮ እንሄድ እስቲ። ይሄን ቪዲዮ ኮፒ ሊንክና ሼር ስለምታደርጉልኝ በጣም አመሰግናለሁ። ይሄንን ቪዲዮ ከመናገሬ በፊት ከማሳየቴ በፊት አንድ ነገር ልንገራችሁ። ጋዜጠኛ ተክለሃይማኖት አበበ ታስታውሱ እንደሆነ በጋዜጠኛ ሶፎንያስ ኢንተርቪው አድርጎት ነበር እዚህ ስክሪን ላይ እንደምታዩት ከዚህ በፊት እና ያንን ቪዲዮ ከለቀቀው በኋላ አብዛኛው ኢትዮጵያዊ ያንን ቪዲዮ ከተመለከተ በኋላ ጋዜጠኛውን ሳይሆን እግረኛው ሚዲያ ተክለሃይማኖት ላይ ነው የወረዱበት። አሁንም ልክ አሁን እንዳለው ማለት ነው። አሁን ጋዜጠኛ ሶፎንያስ ለሁለተኛ ጊዜ ሲያዝ ጋዜጠኛ ሶፎንያስ ተተወና ማን ተሄደ? ይሄ ያጋለጠው ፍሬዘር የሚባለው ልጅ ላይ ተዘመተበት፣ እስራ አስገቡት። አሁን ደግሞ ለሁለተኛም ጊዜ ታስታውሱ እንደሆነ ይሄንን ኢንተርቪው ካደረገ በኋላ እግረኛው ሚዲያ ላይ ከቀረበ በኋላ ጋዜጠኛ ሶፎንያስ ቪዲዮ ከተለቀቀ በኋላ አብዛኛው ኢትዮጵያዊ የወረደበት ጋዜጠኛ ተክለሃይማኖት አበበ ላይ ነው፣ አዳነ ላይ ነው። እሱም ይሄ ከሚሆን ህዝብ ከሚንጫጫ እኔም ከማህበረሰብ የወጣው ነኝ ስላለ ቪዲዮን ፕራይቬት አድርጎት ነበር። ብዙ ውርጅብኝ እንደወረደበትም ያውቃል። ስለዚህ ከነዛ ውስጥ ካሉት ውስጥ ጋዜጠኛውን ማነው እግረኛው ሚዲያ ላይ ከወረዱበት ከዘመቱበት ውስጥ አንዱ ይሄ ግለሰብ ነው። እንደምታዩት ኦርቶዶክሳዊ ነው፣ የቤተ ክርስቲያን ሰው ነው። በተለያዩ ቲክቶክ ላይ መጥቶ ስለ እግዚአብሔር ቃል የሚያስተምር ነው። ግን ጋዜጠኛ ሶፎንያስን ደግፎ ያለምንም ማስረጃ ደግፎ እግረኛው ሚዲያ ላይ ሲወርድበት ነው የነበረው። ትክክል አይደለም ብሎ ሲወርድበት ነው። ቪዲዮን አሳያችኋለሁ። አሁንም ችግር የገጠመን ይሄ ነው። ያለምንም መረጃ ያለምንም ማገናዘብ የምንናገረውን አናውቅም። ብቻ ኦፖርቹኒቲ ስለተሰጠን ይሄ አሁን ዘመኑ የሶሻል ሚዲያ ስለሆነ ሁላችንም በየቤታችን ስላለን ቀጥታ እኛ ከማገናዘብ ይልቅ ሊደግፈን የሚችላል ወይም ይሄ ነገር ብሰራው ያዋጣኛል ብለን በምንሄደው መንገድ ነው የምንሄደው፣ ስሜታችንን ተከትለን ማለት ነው። እኔ ትምህርት እንዲሆነው ነው። እኔም ከዛ ውስጥ አንዱ አካል ነኝ። ግን ብዙ ነገር ነው የተማርኩት። ይሄ ግለሰብ አሁን ጋዜጠኛውን ማነው እግረኛው ሚዲያ ላይ ከወረደበት በኋላ ትክክል አይደለም ጋዜጠኛ ሶፎንያስ እውነተኛ ሰው ነው ብሎ ሳፖርት አድርጎት አሁን ከ2 ሳምንት በፊት ግን ጋዜጠኛ ሶፎንያስ በአደባባይ ሲጋለጥ ግን ይሄ ግለሰብ ቪዲዮን ነው ያጠፋው። ነገር ግን እግረኛው ሚዲያ
ለሁለተኛ ጊዜ ከሁለት ቀን በፊት ከእስራኤል ከተመለሰ በኋላ ጋዜጠኛ ተክለ ሃይማኖት የዚህን ሰው ቪዲዮ ለቆታል። እንደዚህ ብሎኝ ነበረ፣ አሁን ግን ቪዲዮውን ነው ያጠፋው እንጂ ይቅርታ እንኳን አላለም። አብዛኛው ሰዎች ይቅርታ ሲሉ እሱ ይቅርታ አላለም ማለት። እስቲ እንየው ምን ያህል ጋዜጠኛ ሶፎንያስን ደግፎት ምን ብሎ ሲያወራ እንደነበረ እንየው እስቲ ምን አይነት ማስረጃ ኖሮት እንደሆነ እንስማው እስቲ። ከላይ እንግዲህ በምስሉ እንደምትመለከቱት በእግረኛው ሚዲያ ላይ ሶፎንያስ ጋዜጠኛው ቀርቦ ኢንተርቪው አድርጎ ነበር። ልጁ ያለፈበት የራሱ የህይወት ውጣ ውረድ አለ። በዚህ ወቅት ሚዲያ ላይ መቅረብ አለበት የለበትም ራሱን የቻለ አንድ መከራከሪያ ሀሳብ ሆኖ፣ ተክለ ሃይማኖት ግን ምንድነው እያደረክ ያለው ነገር? አንደኛ ነገር ሰውየው በበሽታ ውስጥ በሐሰድ ውስጥ በመከራ ውስጥ ያለፈ ሰው ነው። ከጓደኞቹ ጋር ያነጻጸርክ ልጁን የበታችነት ስሜት እንዲሰማው ያደርግ አይደለም። ሁለተኛው ደግሞ ቆንጆ አይባልም እና ቆንጆ ያልከው የሌላ እንትን ተከታይ ጤነኛ ነገር አንተ ጭንቅላት ካለዚህ ነገሩ ላይ አያስብም እንዴ? አይባልም እኮ ወንድ ማለት እንዴ ወንድ ቆንጆ ስላለ ወይም ቤት ቁጭ ብያለሁ በቃ እንደ ቤት መቤት ነኝ ስራ የለኝም ስላለ ሌላ ነገር ነው ማለት ነው። አንተ ጭንቅላትን ከዚህ ነገር አጽራው እንጂ በጣም ትልቅ ሰው ነው። በጣም ብዙ ነገር የሚጠበቅብህ ሰው ነው እኮ። አንዳንዴ ከፍ ስትል ደና መርሃ ግብሮች ይዘገብተህ ጥሩ ጥሩ ነገሮች ስታቀርብ ይታያል። በጣም በሚያሳዝን ሁኔታ ደግሞ እንደዚህ የወረድክበት ኢንተርቪው እና እዚህ ኢንተርቪው ላይ ያየው ተክለ ሃይማኖት አዳነ ውስጥ ያለ ቅናት፣ ተንኮል፣ ከዛስ በሰዎች ስብራት ውስጥ ራስን ከፍ አድርጎ የማየት ጥማት ነው። ስለዚህ እኔ እውነት ለመናገር የሶፎንያስ ላይ ያረከው ነገር በይቅርታ እንኳን ኮምፕሮማይዝ የሚደረግ ነገር አይመስልም። ስብራት ነው ያደረክበት ያለው። እንደውም ልጁ በጣም ጠንካራና ቀና ልጅ ነው። አንተ በጣም አጣም የተረጎምካቸውን ነገሮች እሱ በቀናነት ሲረዳቸው ሲተረጉማቸው አልፎም ተርፎ አንተን ሲጠይቅ ነበር እና አንዳንዴ ሚዲያ ላይ የምትቀርባቸው ነገሮች እንደው ይሄን ልጅ እኔ ጠብቄ የነበረው ነገር የራሱን ነገር ዲቨሎፕ እንዲያደርግ እናገዘው የሚል አጀንዳ ይዘህ ትመጣለህ እንጂ ፕሮፌሽናሊዝምን በተመለከተ ከአንተ የተሻለ ልምድ ያለው ነው። የህይወት ውጣ ውረድን አልፎ እዚህ የደረሰ ልጅ ነው እንዴ! በጣም እኮ ማለት እንደው ሌላ ሰውም ሲሎ ሰምቻለሁ። እኔ ይሄንን ነው ልላችሁ የምችለው። የምንናገረውን ነገ የምናፍርበት መንገድ እንዳይሆን መጠንቀቅ ይገባናል። እንደው ጀስት ተናግረን የምናገኘው ሰብስክራይብ የምናገኘው ፎሎወር የምናገኘው ኢንካምን አስበን የምናወራ ከሆነ ከሰብአዊ ፍጡር ወጥተናል ማለት ነው። ጀስት በቃ እንደ ሮቦት ልንሆን ነው ማለት ነው። ልክ ሶሻል ሚዲያው ጋይድ እንደሚያደርገን ማለት ነው። ጀስት ዋቴቨር ኢንካም የሚገኝበት ከሆነ ልክ እንደ ሮቦት የቱን ቦታ ላይ የገባን ሰውነን ማገናዘብ እንችላለን። እንደዚህ አይነት ነገር አሁን አንተ ይሄንን ነገር ልትናገር የቻልክበት ማስረጃ ኖሮ ከሆነ አሁን ይሄ ሰው እንዴት በዚህ ደረጃ ላይ እሱ ማስረጃውን ግልጽ አድርጎ ተዘጋጅቶበት ነው ተክለ ሃይማኖት የመጣው የነበረው። ይሄው አጋለጠው። እንደውም አሁን ከዚህ ቀጥዬ የማሳያችሁ የተክለ ሃይማኖትን መልስ በጣም ነው የሚያስደነግጠው። ግን አሁን ይሄ ግለሰብ ይቅርታ እንኳን አላለም ነው ያለው። ምንድነው አሁን አንተ ነገ ሚዲያ ላይ ወጥተህ በተለይ ደግሞ ኦርቶዶክስ ክርስቲያን ነህ እንግዲህ ማን ነው አሁን ሊያምንህ የሚችለው? አንተ አሁን በዚህ ሚዛናዊ ባልሆነ ነገር ላይ መጥተህ ሚዲያ ላይ ለተመልካቾች ስትሄድ ሰዎች እንዴት ያምኑሃል አንተ? እና እባካችሁ ትምህርት ይሁነን። የምንሰራውን የምንናገረውን ነገር እንሁን። በተለይ ለመናገር አንቸኩል። እንደው ሚዛናዊ ለመሆን ኦፍኮርስ ስተት እንሳሳታለን፣ ማናችንም እንሳሳታለን። ግን አሁን ያ ስተታችን እየተጨመረ የት እየደረስን እንደሆነ የሚታይ ነገር ነው። አሁን እንግዲህ ለጋዜጠኛ ሶፎንያስ ደግፈን ቆምን። ጋዜጠኛ ሶፎንያስ ግን እስቲል ከዛ ነገር ውስጥ የተጠቃ ስለሆነ በአደባባይ ተጋለጠ። ይሄ ደግሞ ፍሬዘር ደግሞ ለሁለተኛ ጊዜ ሲያጋልጠው ደግሞ አሁን ማን ላይ ነው የዘንበት ነው ያጋለጠው? ልጅ ፍሬዘር ፍቃዱ ላይ እስር ቤት ከተት ነው። ታዲያ የት ነው ተቃውሟችን? የት ነው እነዚህ ተመሳሳይ ጾታ ወይም ግብረ ሰዶም ያሉ ሰዎች ላይ እንዴት ነው ታዲያ አሁን እኛ የምንቃወመው? ይኸው የለንም እኮ የተለያየ ቪዲዮ ዝና ያላቸው ሰዎች እኮ ቪዲዮ ላይ ሰጥተው የወረዱበት እኮ ያጋለጠው ልጅ ላይ ነው። አንተ እንደዚህ ራስን
ለህዝቡ የጠቀሙ መስሏቸው ማለት ነው። ከዛስ ያ ሁሉ ጩኸት ለማን ሆነ? ላጋለጠው ልጅ እስር ቤት አስገባው። በጣም ነው እኮ የሚያሳዝነው። እስቲ ይሄ ልጅ አስተያየት ከሰጠ በኋላ እንደዛ ብሎ እግረኛው ሚዲያን ተክለ ሃይማኖት ላይ ከወረደበት በኋላ ተክለ ሃይማኖት ምን መለሰለት? ምን አቀረበ? እስቲ አብረን እንየው። እሱ መሳደብ ብቻ ነው የፈለገው። ኦኬ እንደገና ይሄ ልጅ ሰላም ክርስቲያኖች ብሎ ነው የሚጀምረው። እንዳልኩሽ ቤተክርስቲያን እንዳያየዋል ምንነት ይጠበቃል ማለት ነው። እዛ ቦታ ላይ ቤተክርስቲያን እንደገና ስለ ጸሎት አደራረግ ስለ ቤተክርስቲያን መጽሐፍ ቅዱስ እየጠቀሰ እንደዚህ ቲክቶክ ላይ ራሱ ሲያስተምር ሲል የገባው ነገር ሲናገር አያዋለሁ። እንደዛ ከገባሽ የዛ ሰው ነኝ ካልሽ ምንድነው የምትወጂው? ትሆናለህ። ግራ ቀኝ ጉዳዩን ለወቀው ነው የምትይው። እኔ መጥፎ ነገር አድርጌ ከሆነ ሶፎንያስ ላይ እኔ ለምን መጥፎ ነገር አደረገ ብለሽ እኔን ለማስተማር እንት ያለሽ እንጂ መልሰሽ ከኔ እኔ ያረኩት ከተባለው ጥፋት በላይ መልሰሽ አታረጊም። እኔ ላይ የተናገረው ነገር በብዙ ሰምተሻል። ስለዚህ በክርስቲያን አይነት ገጸ ባህሪ ሆኖ እንዲህ አይነት ነገር ሲናገር ቀረበኝ። ቪዲዮን አስቀመጥኩት። እስካሁንም ያን ጊዜ እንዲህ ያልኩህ ባልተረዳሁት መንገድ ነው አሁን ገብቶኛል ምናምን ብሎ ቢሰራ አልፈዋለሁ። ኦኬ ግን አላለም። ቪዲዮ ብቻ በማጥፋት ነው ዝም ያለው። እንዲህ አይነቱ ነው ውሸት ነው ተብሎ ቢቀርና እኔ ብሰደብ ይቀለኝ ነበር። ከዛ በኋላ በጣም አዝኛለሁ። በመውጣት አያነሳም ደውዬለታለሁ፣ አያነሳም። በጣም አዝኛለሁ። የተክለ ሃይማኖት አምላክ የእግረኛው አምላክ አጋለጠው ምናምን ሲሉ አይደለም። እኔማ እንደዛ ማድረግ አልነበረም የምፈልገው። እኔ እኮ ኢንተርቪው የሰራሁት የመረጃ እነሱ መንገድ ላይ ምናምን አግኝተው ምናምን አይደለ እንትን ያሉት። እኔ እኮ ቤድሩም ውስጥ ያለ ፋይል እኮ ነው ያለኝ። ስሙት፣ እያልኳችሁ ያለሁት ይሄንን ነው። የጋዜጠኝነትን ሙያ እንኳን ለኔ አክብሮ የሄደው ከእምነቱም ከካልቸሩም ከኢትዮጵያዊነትም አንጻር ይሄ ተክለ ሃይማኖት የገለጸበት መንገድ ነው። በቃ የአንድ ሰው የሚያስብለው እነሱ በአደባባይ ናዝሬት ላይ ከያዙት የበለጠ እኔ ቤድሩም ውስጥ ማስረጃ አለኝ። ይሄ ግለሰብ እንደኔና እንደናንተ ዩቲዩብ ላይ የግለሰብ ቁጥጥር የኔን ዩቲዩብ የሚቆጣጠርልኝ የለም። የሚጠይቀኝ አካል ዩቲዩበር ከሆነ ከተሳሳትኩ ሊጠይቀኝ ይችላል እንጂ ይሄን አድርግ ይሄን አታድርግ የሚለኝ አካል የለም። ይሄ ግን ቦድካስት ነው ያለው። ፍቃድ አውጥቶ ነው ኢትዮጵያ ውስጥ እየሰራ ያለው። ስለዚህ ምን ሲል ቤድሩም ውስጥ ያለ ማስረጃ አለኝ ሲል ነገ ፖሊስ ቢጠይቀው ማቅረብ የሚችል ሰው ነው። የዚህን ያህል ማስረጃ ኑሮት ግን በድፍረት እንኳን አውጥቶ አልተናገረም። እንደ ሰው አክብሮት ነው፣ እንደ ጋዜጠኛ ፕሮፌሽን ነው እንኳን ሲጠይቅ የነበረው። አስባችሁታል? አሁን የዛኔ ቤድሩም ውስጥ ያለ ማስረጃ ቢያሳይ ምን እንደሚፈጠር። ስለዚህ እባካችሁ የምንሰራበትን በተለይ አሁን ከዚህ በፊት ያሳየኋችሁ ቲክቶክ ላይ እየሰራን ግለሰብ ላይ ነገ እኔ ተክለ ሃይማኖት ላይ አይደለም ማናችንም ላይ ሰው ለህብረተሰብ የሚጠቅም ነገር ላይ ሲመጣ ሚዛናችን ለማመዛዘን መሞከር አለብን። ጀስት ስሜታችንና አንድ ሰው የደገፍነውን ያህል ተከትለን ስንሄድ ለችግሩም መፍትሄ የምናበጅ ሰዎች አንሆንም። በተለይ ኢትዮጵያ ውስጥ እየመጣ ያለው እንደ ባህልም እንደ ካልቸርም በተለይ ደግሞ እንደ ክርስቲያን ፈተናችን ብዙ ነው። ኢትዮጵያውያን እባካችሁ እንቀጥል። ያ ጠፍቶኝ እኮ አልነበረም፣ አላደርገውም። እንደዛ አቋሜ እንደዛ ነበር። አሁንም ቢሆን እንደዛ አላደርግም። ግብረ ሰዶምነት አሁን አንተ እንትኑ ላይ መጣ በኢትዮጵያ ሕግ ወንጀል ነው። ሶ ፖሊስ እኛ ይሄን ያህል ሚዲያው እንደዚህ እያወራበት አንተ ካለህ መረጃ በላይ መረጃ ይኖረው ብለህ ነው የምታስበው? ምን ስለዚህ ስለ ግብረ ሰዶምነት አዲስ አበባ ውስጥ ስላለው ስለ ሶፊም ስለማ አንተ መረጃ ላይ ብለህ እሱን እዚህ ስታወራው ይኖራቸዋል ብዬ እገምታለሁ። ምክንያቱም ፖሊስ ስራው ይሄ ስለሆነ ብዙ መረጃ አለው። ግን መረጃ አልወሰደም፣ አልታሰረም፣ ወይ ደግሞ ከሰብአዊነት ያፈነገጠ ነገር ሰብአዊነት ያልሆነ ነገር ያደረክ ነውና ተመርመር እስኪ ይሄ ምርመራ አድርገበት ሲባል አላየንም። ስለዚህ
ፖሊስ ራሱ ይሄንን ህገወጥ የሆነ ነገር ነው የተባለውን ነገር እርምጃ ሲወስድበት ካልታየ ማህበረሰቡ ምንድን ነበር ማድረግ የነበረበት? አሁንም ቢሆን መልሰሽ ስልጣን ወዳለው ሰው ትጮያለሽ እንጂ አንቺ ህግን አታስፈጽሚ። ደጋግመሽ ታንኳኳለሽ እንጂ ወደ ፖሊስ በር ፖሊስ እንኳን የለም በቃ እኛ እናድርገው ብለሽ የፖሊስን ስራ መቀማት አትችይም። እሱ ራሱ ወንጀል ነው። በህግ ራሱ የመጀመሪያ ደረጃ ፍርድ ቤት አልወሰንልሽም እንበል አይደለ? ወደ ፍርድ ቤት ይዘሽው ይሄደሻል። ህግ አለ ብለሻል። እሺ በህግ ቁጥጥር ስር ዋለ ከሳሽ ማን አለ? የኢትዮጵያ ህዝብ ነው። ይኸውልሽ ማህበራዊ ሚዲያው ስለተንጫጫበት ከባህል ከሞራል ጋር እንትን ያለ ነው ብሎ አቃቤ ከአንዳንድ ኬዞችን ለምሳሌ ቲክቶከሮችን ምናምን እንትን ብሏል። አንዳንድ ኬዞችን ደግሞ ፖሊስ ከሳሽ ይፈልጋል፣ ዶክመንት ይፈልጋል። በእርግጥ አቃቤ ህግ ማህበረሰቡን ወክሎ የህዝቡን የሀገሪቱን ህግ ምናምን ወክሎ ይከራከራል አለ። ግን አንዳንድ ኬዝ ደግሞ አሁንም ቢሆን ለፖሊስ መልሰን እናንኳኳኛ ዝም አትበሉ እዚህ ደረጃ እስኪደርስ። ብዙ ነገር ታውቃላችሁ፣ ብዙ መረጃው አላችሁ። መንግስት ነው አይደለ? ቴክኖሎጂው በእጁ ነው፣ ቴሌው በእጁ ነው፣ በጀቱ በእጁ ነው። በቀላሉ ማግኘት ይችላል። ያውቃሉ፣ ማአት ነገር ነው የሚያውቁት። ግን ህግ ተደንግጓል ነው። አሁን ህግ አለ እንዴ? ህግ አለ። ግን አንዳንዴ ለህብረተሰቡ ምን ብሎ አጀንዳ ሲሰጥና ህብረተሰቡ ዝም ብሎ በእንዲህ አይነት በግል ጉዳዩ በሃይማኖት በምናምናም ሲያወራ እነሱም መንግስትም ፖሊስም ቁጭ ብሎ አብሮ ቢዝናና ሁሉ ይመስለኛል አንዳንዴ እንጂ በጣም ብዙ መረጃ አላቸው። እግዚአብሔር እኔ እውነቴ ነው እግዚአብሔር ይስጠው ነው የምለው። ታስታውሱ እንደሆነ ባለፈው ቪዲዮ ላይ ሰራሁት ይሄንን ነው። ኢትዮጵያ ውስጥ የሚደረገውን ነገር በሙሉ መንግስት ያውቃል፣ ደህንነት መስሪያ ቤቱ ያውቃል፣ ፖሊስ ያውቃል። ታስታውሱ እንደሆነ ባለፈው ቪዲዮ ላይ ተናግሬ ነበር። ያውቃል እያንዳንዱን። ግን ለህብረተሰቡ ስለሚፈጠር ከባህል ከሃይማኖት ከመንጋ ለሚሞተው they don't care። አጀንዳ እንዲሆን ነው የሚፈለገው። ህዝቡ እዛ አጀንዳ ላይ እዛ ሶሻል ሚዲያ ላይ እንዲጣላ እንዲቧጨቅ ምናምን፣ ከዛ በሆነ ወቅት ላይ ነገር አደጋው ለሱ የሚደርስ ከሆነ ብቻ ይነሳል ማለት ነው። እሱን እያለ ነው። እኔ የተናገርኩትን ነው። እንደው እግዚአብሔር ይስጠው ሀሳባችን አንድ ስለሆነ ነው ይሄንን የማሳያችሁ። የመንግስትን አቅም የፖሊስን የደህንነት መስሪያ ቤቱን ምናምን አናንቆ ማየት ልክ አይደለም። የማንም ነገር መረጃው አላቸው። ቅድሚያ የሚሰጡት ግን ነገር አለ። ለምሳሌ ከእንዲህ አይነት ማህበረሰብን በጣም ከሚጎዳ ከዚህ ከማህበራዊ ጉዳይ ያለፈ የሆነ ቦታ ለስልጣንም ለመንግስትነት ማስጊ የሆነ በሄሊኮፕተር ይዘው ይመጣሉ። አይሽ ጀቱም በጀቱም ታንኩም ባንኩም ሲሉ ሰማለሁ። መረጃውም ማስረጃውም ሁሉም አላቸው። ምን አልኳቸው? ይሄንን ነው የምላችሁ። ለማህበረሰቡ ላይ ማህበራዊ ጉዳይ ሲሆን መንግስት they don't care even including ሃይማኖት አንዱ ካንዱ ቢገዳደል አሁን አርሲ ላይ የሚገደለው they don't care። ገፍቶ ሲመጣና ህዝቡ ሆ ብሎ የሚነሳ ከሆነ ግን ለኔም ያሰጋኛል፣ ያኔ ላስቆም ይላችኋል። ከዛ ውጪ ግን የንጹሃን መሞት ቤተክርስቲያን መቃጠል they don't care። ለዛ ነው እኮ ለመንግስት ታስታውሱ እንደሆነ ባለፈው ብያችኋለሁ። የሶማሌው ፕሬዝዳንት በዛሬ ስንት ዓመት 4-5 ዓመት ምናምን እገነጠላለሁ ብሎ ወደ ሶማሊያ አጠቃልላለሁ ሲል በሄሊኮፕተር አለያዙት። በሄሊኮፕተር ነበር ይዘውት የመጡት። ስለዚህ ለመንግስት አደጋ የሚሆንበት ሲሆን ተከታትለው መያዝ እንዴት እንዳለባቸው ያውቃሉ። ምክንያቱም ኤቭሪቲንግ አላቸው እነሱ። ስለዚህ እኛንን ማህበረሰብ ላይ ለሚመጣ ነገር ግን አጀንዳ ነው የሚሰጠን እንጂ መንግስት ሶሉሽን ይሆናል ብላችሁ እንዳታስቡ። ሶሉሽን ሊሆን የሚችለው መጨረሻው ላይ ተላልቀንም ይሄ ነገር አደጋ ለኔ ያመጣል ድረስልን ሲል የሱን አጀንዳ ከጨረሰ በኋላ መጥቶ ያደርጋል። ይሄ ነው how it's work። ግን ያን ያክል አንዳንዴ ለህብረተሰቡ ብሎ ያነቃስጣል። በጣም ነው እኮ የሚገርመው። በጣም ነው የሚገርመው። ይሄን ነው ስንል የነበረው። ኤኒዌይስ እንግዲህ ልቦና ካለን ሁላችንም ማስተዋል ነው እንግዲህ ያለብን፣ በተለይ ኢትዮጵያ ውስጥ ስለሚሆነው ነገር። የመጨረሻው ቪዲዮን አንድ ላገራችሁና የዛሬ ፕሮግራሜን እጨርሳለሁ። ምንድነው እሱ? አሁን ደግሞ ፊታቸውን አዙረውታል። እንግዲህ የአርሲው ግድያ አዲስ አበባ ላይ ስለሚሆነው
በሌላ ክፍለ ሀገር ላይ ስለሚሆነው ነገር ደግሞ አልበቃ ብሏቸው አሁን ደግሞ ወደ ሰሜን የሚል አጀንዳ ሰጥተውናል። የዚህ የፕሮቴስታንቶቹ ማለት ነው መንግስትንም ጨምሮ ማለት ነው። በጦርነቱ በምናምን የደቀቀው ሰሜኑ ደግሞ አሁን ደግሞ በሃይማኖት ደግሞ ሊፈነጩበት እንግዲህ ጀምረዋል። ባለፈው በጎንደር ላይ ምን እየሆነ እንደሆነ አስታውሳችኋል። አሁን ደግሞ በዚህ በፕሮቴስታንት አንዳንድ ፓስተርነን ባዮች ከእውቀትም ሰው ከኃጢአት ይጸዳል እንጂ ከእውቀት ሰው ሲጸዳ እንዴት ፓስተር ይሆናል? በተለይ እያየው ያለሁት ሁሉንም ባይሆን አብዛኛው አሁን ያሉት ፓስተርነን ባዮች ከኃጢአት ሳይሆን ከእውቀት ሲጸዱ ነው ፓስተር የሚሆኑት። ዴፊኔትሊ ይህንን 100% ሆኜ ነው የምናገረው። ስለዚህ እንደዚህ ከእውቀት የጸዱ ሰዎች የራሳቸውን ሰዎች ሰብስበው አሜን የሚሉላቸውን ሰዎች ይሰበስቡና እንደዚህ አይነት ንግግር ያደርጋሉ። ስሙት እስቲ ምን ብለን እንደምንናገር ከበደን እኮ። ይህንን እንግዲህ ፓስተር ነኝ ብሎ የራሱን ምዕመን እሱን የሚመስሉ ምዕመን ሰብስቦ ምን እየተናገረ እንደሆኑ ስሙት። አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቅን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። ሰምታችሁታል እያለ ያለው ለምንድነው? ሰሜን ላይ ያለው ለምንድነው ታዋቂ ሰዎች ቱሪስቶች ኢትዮጵያ ውስጥ ሲመጡ ወደ ሰሜን የሚሄዱት? ምን የሚያጓጓ ነገር እዛ ብቻ ነው የሚጎበኝ ነገር ያለው አይደለም። ሰሜን ውስጥ ያለ ዘንዶ አለ፣ የሚመለክ ቃል ኪዳን የሚታደስበት አገር አለ። አሁን ግን በጌታ እኛ እንለውጠዋለን፣ የምንለውጥበት ዘመን ነው። ስለዚህ ጌታን የሚያውቁበት ዘመን ይመጣል እንጂ ለሌላ አይደለም። የሚጎበኝበት ቤተክርስቲያን ስላለ የታሪክ ቦታ ስለሆነ ቀደምት ክርስትና የተስፋፋባት አገር ናት ቦታ ናት ተብሎ ሳይሆን የሚመለክ አምልኮ ባዕድ አምልኮ ስላለ ነው ማንኛውም ሰው ወደ ሰሜን የሚሄደው። አሁን ግን እኛ አይናችን ተገልጧል፣ ያንን የምናፈርስበት ጊዜና ዘመን ላይ ነው ያለነው እያለን ያለው ይሄ ፓስተር። ከዛስ ይሄን ሲለው አሜን በሉ ሲላቸው አሜን ይላሉ። እንግዲህ ይሄ ነው እንግዲህ አሁን ኢትዮጵያ ውስጥ ያለው። አሁን ይሄ እንደ ህዝብ አንድን ማህበረሰብ እንደ ጄኖሳይድ እያጠፋ ነው ያለው። ሰሜኑ ብሎ በጅምላ ጄኖሳይድ እየተናገረ ነው ያለው ህዝብን ሰብስቦ ማለት ነው። በየትኛው የሃይማኖት አስተምሮ ነው አንድን ማህበረሰብ እንደዚህ ብሎ ሲናገር ዝም የሚባለው? ግን ለመንግስት ይሄ ወንጀል አይደለም። ከዛ ከኛ አካል ደግሞ ተነስቶ ይሄ ልክ እንደኔ ስለዚህ ሰው መልስ ልንሰጥ እንችላለን። ለመንግስት አጀንዳው አይደለም። ግን ይሄ ሰው በወንጀልም አይጠየቅም፣ የፈለገውን ይናገራል። ለምን? ዘመኑ የሱ ነው። ስልጣኑም ታንኩም ጀቱም ያለው ዛሬ በእነሱ በሚሉት በፕሮቴስታንቱ እጅ ነው ያለው። የፕሮቴስታንት ዘመን ነው ብለው ነው የሚያስቡት። አሮን ነው። ቀደም እንዳልኩት ግን የመጨረሻው መልእክቴ ሰዎች ከእውቀት ጸድተው ሰው እንዳልኳችሁ ነው። ሰው ከኃጢአት ይጸዳል እንጂ ከእውቀት የጸዳ ሰው ቢኖር አሁን ፕሮቴስታንት ፓስተር ነኝ የሚሉ ሰዎች ነው እየሰማን ያለ ነው። ዘመኑ የነሱ ስለሆነ ያሳዝናል። ለማንኛውም የዛሬውን ቪዲዮ በዚህ ጨርሻለሁ። በሌላ ቪዲዮ ተመልሼ እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ እንዳልኳችሁ ሁላችሁም ይህን ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለምታውቁት ጓደኞቻችሁ ቤተሰብ ደግሞ ሼር እንድታደርጉ ጋብዛችኋለሁ። ሰላም እግዚአብሔር ከሁላችን ጋር በድጋሚ ይሁን። አሜን።